መሰለኝ። እንዴት ነው ካልተመቸኝ መሄድ መብቴ ነው። ሰው ነን አይደለ? መከባበር አለበት። እንደዚህ የሚያደራረስ ምንም ነገር አላደረግንም። እና ሰው የሆንክ እንደሆነ አንተ ዛሬ ሶስታቸውም ጋር ጥፋት አለ። ሶሲ ተብዬዋም ጋር ትልቁ ጥፋት ደግሞ ሀይሚም ጋር ብሩኬም ጋር ጥፋት አለ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? ቀሩ ብዬ እንግዲህ ነበረ ዛሬ በቃ አይመጡም ብዬ ተስፋ ቆርጬ ነበረ። ነገር ግን ሰዓት አሳልፈውም ቢሆን መጥተዋል። ግን መፍትሄ ይመጣል ስንል ጭራሽ ችግር እየተባባሰ ነው የመጣውና ብዙዎቻችሁ ደግሞ ከሶሲ ራሱ ረጂ እያላችሁኝ ነው። እንደውም አንቺ ከነሩታ በግ አንዷ ነሽ ወይ ተብዬ ተጽፎልኛል። እኔ የነሩታን በግ አይደለሁም፣ የማንም በግ አይደለሁም። እግዚአብሔር ይመስገን የራሴ ሰው ነኝ። እሺ፣ ሲቀጥል ደግሞ ሀይሚን ብሩኬን መደገፍ እስቲል ሩታንም ቢሆን በነሩታ ያው ብዙ ጊዜ አልሰራም እንጂ እስቲል የነሱ በግም ቢሆን መውደድ፣ መደገፍ፣ ማፍቀር፣ ማድነቅ በግ ካስባለኝ አው በግ ነኝ እና ይልቁንስ ከኔ ይልቅ እናንተ በግ ናችሁ። ምክንያቱም ማስተሳሰባችሁ ልክ እንደ በግ ስለሆነ ማለት ነው። እና ዛሬ ከሀይሚዬ ልጀምር። ሀይሚ ሶሲ የምትፈልገውን ነገር እንዲሆን አትፍቀጂ። አሁን ላይ አንቺ በጣም እየተረጋጋሽ አይደለም። ብሩኬን ማጣት የማትፈልጊ ከሆነ ብሩኬን የምትወጁ ከሆነ እስቲል ምንም እንኳን እሷን ብትጠያት ፕሊስ ለብሩኬ ብለሽ ይቅር በይ። በቃ ይቅርታውን ተቀበዩ፣ ነገሩ ይፈታ፣ እሷም ከህይወታችሁ ትውጣ። አሁን አንድ ምክንያት ይዛለች ከእናንተ ህይወት ያለ መውጣት ወይም ደግሞ ከብሩኬ የመለየት ፍላጎት ስለሌላት ከፍቅረኛ አጣልተሽኛል እና ከአንቺ ከፍቅረኛ ስለተጣላሽ ከብሩኬ ሊያገባሽ ነው እንዴ? ምንድነው የምትይው? ስለዚህ እኔ ሴት ነኝ፣ እሷን የምጠላበት ምንም ምክንያት የለም። ግን አካሄዷ በእርግጥ ትዕግስቷን አድንቅ ያለው የሆነ በቃ አለማመኗ ምናምን በጣም እንትን ትላለች፣ በቃ ትለምናለች። እንዴት ነው በቃ ሰውም ሲሰድባት ዝም ብላ መሳቋ በራሱ ይሄ አንድ ትዕግስት ነው። በዚህ አድንቄሻለሁ። ግን ደግሞ እባክሽ ስለፈጠረሽ አምላክ ከነ ብሩኬ ህይወት ውጪ ሶሲ። ሀይሚዬ እባክሽ በቃሽ እንዴ! አሁን እዚህ ጋር እኮ ሀይሚም ሶስናን ስታይ በቃ ነብር እየሆነች ነው፣ እየቀየራት ነው። በቃ ፍጹም ማላቃት ሌላ ሰው ሌላ ሀይሚ እየሆነች ነው። ሌላ በቃ መረጋጋት አልቻለችም እሷን ስታይ። ብሩኬም ደግሞ ለሶሲ እያገዘ ነው በቃ ምክንያቱም በቃ እሱም ራሱን እንደተጠያቂ አድርጎ እየወቀሰ ነው። ገባችሁ? ራሱን እንደተጠያቂ እያደረገ ነው። ራሱን እየወቀሰ ነው ያለው እና ዛሬ የመጣችሁ እንግዲህ አሁንም ይቅርታ ለመጠየቅ ነው። ግን ይቅርታ የምትጠይቂበት መንገድ በጣም ሁለታችሁም ብሩኬም ቢሆን ይቅርታ የምትጠይቁበት መንገድ እንደዚህ አይደለም። በቃ አንድ ቀን ሞከራችሁ አይደለ? ስለዚህ እሷን ማየት አልፈለገችም። ስለዚህ ለብቻዋ ይቅርታ ጠይቃት። በቃ እናንተ ሁለታችሁ አውሩ። ሶሲ ሰላም እንዲፈጠር የምትፈልጊ ከሆነ ከሁለቱ ህይወት መውጣት አለብሽ። አለበለዛ ግን ነገሩን እያባባሰች ነገሩን ወደ ያልተፈለገ መንገድ ሁለቱን ልጆች ከባድ ቃል እንዲወራወሩ እያደረግሽ ነው እንዴ። አንቺ በተመልካች ፊት ወይም ደግሞ በኦዲየንስ ፊት ትዕግስት እንዳለሽ ወይም ደግሞ ጥሩ ሰው እንደሆንሽ መልካም ሰው እንደሆንሽ ለማሳየት እየሞከርሽ ነው። ሀይሚ እንደዛ ስታመናጨቅሽ እንደዛ ስታፈጠብሽ ዝም የምትያት እሷን የማስጠመድ ስራ ይዘሽ ነው። ገባሽ? እሷን የማስጠመድ ስራ ነው ያልሽው አንቺ። ስለዚህ አንቺ እንግዲህ እሷ ያየችብሽን አይታብሻለች፣ ጠልታሻለች። አንቺ ግን በህዝብ ፊት በካሜራ ፊት መልካም ሰው ሆነሽ እየቀረብሽ ነው። ልክ እሷን እንደ ተጠያቂ እሷ እንደ መጥፎ ሰው እየታየች ነው። ደግሞ እያስጠመድሻት ነው ያለሽው።
ኦዲየንስ ፊት ሀይሚ እንድትጠላ እየተደረገች ነው። ስለዚህ ከፍቅረኛ ጋር አጣላሽኝ ብለሽ ደግሞ ሌላ ክስ ይዘሽ መጣሽ። እስኪ ንገሪኝ፣ ከፍቅረኛ ጋር አጣላሽኝ ብለሽ ያልሽው ወደ ሀይሚና ወደ ብሩኬ ህይወት የመጣሽው አንቺ አይደለሽ እንዴ? እንዴ እንዴት ነው ሀይሚን ልጠይቂያት የምትችይው? ሀይሚ እኮ ኦልሬዲ አልጋ ላይ አግኝታሻለች። ያው ፕራንክ መሆኑ ነው እንጂ እሷ ተጠያቂ ልትሆን አትችልም። እንዴት ነው ተጠያቂ ለአንቺ ፍቅር ሲጀመር ማለት ነው? እንደ እውነቱ ማለት ነው። ትናንትና የአንቺ ፍቅረኛ ሲያወራሽ፣ የአንቺ ፍቅረኛ ሲጠይቅሽ ምንድን ነው ያልሽው? እስኪ ንገሪኝ። በስነ ስርዓት እንኳን ቆመሽ አወርተሽዋል? በስነ ስርዓት እንኳን ክብር ሰተሽ ጥፋትሽን አምነሽ ይቅርታ ብለሽዋል? መቼ ይቅርታ ጠየቅሽው? ሲጀመር አመናጭቀሽ አይደል እንዴ? የራሰ ጉዳይ ካላመን ካመንክ በንክ ካላመንክ እንደዚህ ነው እንዴ ፍቅረኛሽ መልስ የምትሰጪው? እንደዚህ ነው እንዴ ይቅርታ የምትጠይቂው? ለምንድን ነው እዚህ መተሽ የምታበጣብጪው? ሲጀመር እንደዚህ ነው እሱን ይቅርታ የምትጠይቂው? ምንድን ነው ያልሽው? እኔ ምን አውቃለሁ ምን አገባኝ ታዲያ ስትለው ነበር። ስለዚህ አንቺ ቦታ ያልሰጠሽውን ፍቅር፣ አንቺ ያላከበርሽውን ፍቅር፣ አንቺ ያልፈለግሽውን ፍቅር ሀይሚ እንድታስተካክልልሽ ነው እንዴ የፈለግሽው? እንዴ ምን አይነት አስተሳሰብ ነው? መጀመሪያ አንቺ መቼ አከበርሽው? ሁለተኛ ነገር ደግሞ ይሄንን ከፈራሽ ከጓደኛዬ እጣላለሁ ብለሽ ከፈራሽ ለምን እኔ ፍቅረኛ አለኝ ከፍቅረኛዬ ጋር እጣላለሁ፣ እኔ እንደዚህ አይነት ፕራንክ አላደርግም። የአንቺ ፍቅረኛ እንደማይረዳሽ ታወቅሽ፣ የሚረዳ ሰው እንዳልሆነ ካወቅሽ ከፈራሽ ለምን መጣሽ? ፍቅረኛዬ ይቆጣል አትይም ነበር? አስገድዶ ነው ያመጣሽ ብሩኬ? እስኪ ንገሪኝ። መቼም አስገድዶ ነው አትይኝም። እና ሀይሚን ተጠያቂ ልትሆን አትችልም ለዚህ። እባክሽ ብሩኬንም ወደ ሌላ ነገር ሀይሚን መጥፎ ቃል እንዲናገራት እያደረግሽ ነው። አሁን ላይ በእነሱ መሀል እሳት እየጨርሽ ያለሽው አንቺ ነሽ። እመኑኝ ቤተሰቦቼ፣ እመኑኝ እቺ ሴትዮ ከመሀላቸው ብትወጣ ሰላም ይፈጠራል። የእውነት ምናልባት አውቀው ሶስቱም ተነጋግረው እንደው ለስራ ካልሆነ በስተቀር እኔ በነገራችን ላይ ሶሲንም ክፉ ተናገሩ አልልም። እኔ ክፉ መናገርም አልፈልግም። ማለት ይሄ ስድቡን ምናምን አቁሞት። ምክንያቱም እነሱ ተነጋግረው ሊሆን ይችላል፣ ሶስቱም ራሱ አብረው ሊሆን ይችላል ተነጋግረው ሊሰሩ የመጡት። ስለዚህ ክፉ ቃል አትናገሯት። አሁንም ግን እያንዳንዱ የምትናገረው ነገር እያንዳንዱ መልስ ያስፈልገዋል። የማይመስል ነገር አታውሪ። ጭራሽ ሀይሚን ተጠየቂ። ልትመቻት ነው እንዴ? እጇን ያሻት እንዴ? ወደ ሀይሚ የመጣሽው እኮ አንቺ ነሽ ሶስዬ። ወደ ሀይሚ የመጣሽው ሰተት ብለሽ አንቺ ነሽ። ከፍቅረኛ ጋር አለያየሽኝ ለማለት እሷ ወደ እናንተ መታ ቢሆን ኦኬ፣ ግን እናንተ ናችሁ ወደ ሀይሚ ህይወት የመጣችሁት። ስለዚህ ተጠያቂ ልትሆን አትችልም። በዚህ መሀል እኔ ብሩኬ በጣም እያሳዝነኝ ነው። እየተጎዳ ያለው ብሩኬ ነው። እግዚአብሔርን ነው የምላችሁ። የእውነት በጣም እሳት ውስጥ አለ አይደለ? እንዴት ነው ምጣድ በቃ ከላይ ክዳን ያለው ከስር ደግሞ እሳት ያለው እንደ ዳቦ እየበሰለ ያለው ብሩኬ ነው አሁን ላይ። ስለዚህ ሀይሚም ለብሩኬ ብለሽ እባክሽ፣ አንቺ ብልህ ነሽ፣ ጎበዝ ነሽ፣ ለብሩኬ ብለሽ በቃ ከዚህ በላይ አታሰቃዩት ልጁን።